ስሟን አጠልሽተው አስፈራሩን እንጂ እሷስ ዓለም ይቀናባት የነበረ የምታስገርም ሀገር ነች። የሚያኮራ ታሪክ፣ ቀለም የዘለቀው እንግዳ ተቀባይ ሕዝብና ያለውን ሳይደብቅ ለዜጎች የሚያካፍል መሪ የነበራት ድንቅ ሀገር። በቀን 3 መመገብ፣ ከመኖሪያ ቤት መገንቢያ እስከሚታረስ መሬት ማቅረብ፣ የሰርግ ወጪን ሸፍኖ ወጣቶችን መዳርና ልጆችን የማሳደግ ኃላፊነት ሙሉ በሙሉ መንግስት ወስዶ ዜጎች ሳይጨናነቁ በቅንጦት የሚኖሩባት ምድር ነበረች። ሀገራትም ቢሆኑ ያጎረሳቸውን እጅ ነካሽ ሆኑ እንጂ በአንድ ወቅት ስልጣን የሚማሩበት የቆሎ ትምህርት ቤታቸው እቺው ሀገር ነበረች። ታዲያ ዛሬ ሁሉ ነገር ተረስቶ እኛ ያልተሳተፍንበት ሰላም፣ እኛ ያላጸደቅነው ነጻነት፣ እኛ ያልተቋደስንበት ሀብት፣ እኛ ያላስተማርነው ዕውቀት አሸባሪነት ነው የሚሉት ምዕራባውያን ሰላሟን አሳጥተው የቁርጥ ቀን ልጆቿን ነጥቀው እንድንረሳት አድርገውን እንጂ እሷም የምትኖረው ድንቅ ሕይወት የምትናገረው መጻኢ የታሪክ ነገር ነበራት። ከፍርስራሽ ስር እየተደበቀ እውነት ልንቃኝ ዛሬ ውሏችንን በባቢሎኖቹ ሀገር የያኗ ሜሶፖታሚያ የአሁኗ ኢራቅ አድርገናል። አብራችሁኝ ቆዩ። የ45 ሚሊዮን ዜጎች መኖሪያ የሆነችው ኢራቅ ዛሬ ፈራርሳ ትቢያ ለብሳ አይተናት እንጂ ለዜጎቿ በምታቀርበው ጥራት ያለው አኗኗር የታወቀች፣ ከየትኛውም የአረብ ሀገራት በተሻለ የነዳጅ ክምችት የነበራት፣ በኢኮኖሚም ሀያል ከሚባሉት ተርታ ተሰልፋ በበዛ ሰላሟ፣ በጽዱ ከተሞቿና በቀደምት ስልጣኔዋ የምትጠቀስ ሉዓላዊ ሀገር ነበረች። ሳዳም ሁሴን ደግሞ ለሉዓላዊነቷ የበቋት በኢራቅ ዘመናዊነት ውስጥም ትልቅ አሻራን ያሳረፉ የዚህ ወርቃማ ዘመን መሪ ነበሩ። ከሚዲያ ውሸት ወጥቶ ለእውነት ያደላ ጆሮና ልብ ካለን ኢራቃውያን ኑሮ በሱ ጊዜ ቀረ ስለሚሉት መሪ ልብ አድርጉ እያሉ የሚነግሩን ብዙ ነገር አላቸው። ምዕራባውያን ለዜጎች የማያዘን አምባገነን ይሉታል። ህዝቦቿ ግን ይላሉ ሳዳም ሁሴን ኢራቅን ያዘመነ፣ ከበው ይበሏት የነበሩ አውሬዎችን የታደገ የቁርጥ ቀን ልጃችን ነው ይሉታል። እሱ አምባገነን፣ እሱ ጨካኝ ከተባለ አዛኝና ሰላማዊ መሪ የሚባሉት እነማን ናቸው ሲሉም ይጠይቃሉ። በሳዳም አስተዳደር ስር የነበረችው ኢራቅ ነዳጅ ሽጣ በምታገኘው ዶላር ህዝቦቿን አቀናታ ራሷን የሚያዘመነች ናት። እስከ 1972 የኢራቅ የነዳጅ ኢንዱስትሪ በምዕራባውያን ቁጥጥር ስር ነበር። ሳዳም ሁሴን ወደ ስልጣን ሲመጡ ኢራቅ በግፍ የተነጠቀችውን የነዳጅ ኢንዱስትሪ አስመልሰው በሚገኘው ፍራንክም መንገዶችን፣ ሆስፒታሎችንና ኢንዱስትሪዎችን ገነቡበት። ኢራቅን ዘመናዊ ያደረጉ አውራ ጎዳናዎችን፣ ድልድዮችንና የኤሌክትሪክ አውታሮችን ጨምሮ ግዙፍ የመሰረተ ልማት ፕሮጀክቶችን አስጀመሩ። ሳዳም ሁሴን ወደ ስልጣን ከመምጣታቸው በፊት ኢራቅ ዝቅተኛ የተማረ የሰው ኃይል ነበራት። እርሳቸው ወደ ስልጣን ሲመጡ ትምህርት ነፃና አስገዳጅ በማድረግም ሀገር አቀፍ የትምህርት ንቅናቄን ከፈቱ። በ10 ዓመታት ውስጥ ኢራቅ ከአረብ ሀገራት በተለየ ከፍተኛ የተማረ የሰው ኃይል እንዲኖራት ዩኒቨርሲቲዎችንና የምርምር ተቋማትን በማስፋፋት ብዙ ኢራቃውያን ሙሉ ወጪያቸውን በመንግስት ተሸፍኖ በከፍተኛ ትምህርትም ከሀገር ውጪ ተላኩ። በሳዳሟ ሀገር ኢራቅ ተምሬ ስራ አጣሁ የሚል ስጋት በጭራሽ አልነበረም። እርሶ ተምረው ለቁም ነገር ይብቁ እንጂ ሳይውል ሳያደር መንግስት ራሱ ስራ ፈጥሮ በጥሩ ደሞዝ ይቀጥሮታል። ኢራቅ በሳዳም የግዛት ዘመን በመካከለኛው ምስራቅ ካሉት ምርጥ የጤና አጠባበቅ ስርዓቶችም አንዱ እንደነበራት ይነገራል። ድንገት ቢታመሙ በምን እታከማለሁ ብለው አይጨነቁም። ጥራት ያለው የሕክምና አገልግሎት ከበቂ መድኃኒቶች ጋርም ከገጠር እስከ ከተማ መንግስት በነጻ ያቀርብልዎታል። በሽታው አላገግም ብሎ በሀገር ውስጥ ሕክምና መፍትሄ ካላገኙም መንግስት የሚያስፈልገውን ሁሉ ወጪ ሸፍኖ በውጭ ሀገር እንዲታከሙ ይልኮታል። እነሱ አምባገነን አሉት እንጂ በሳዳም ሁሴን አስተዳደር ዜጎች ጠግበው ማደራቸውን ለማረጋገጥ ዳቦ፣ ሩዝና ስኳር እንዲሁም ዱቄት መንግስት አቅም ለሌላቸው ዜጎች በነጻ የሚያቀርበው ነገር ነው። የላጤነት ህይወት አብቅቶ ትዳር ቢያምሮት ከእርሶ የሚጠበቀው ልጅህን ለልጅ የሚል ሽማግሌ መላክ ብቻ ይሆናል። ቀሪውን የሳዳም አስተዳደር የሰርግ ወጪን ሸፍነው መቋቋሚያ ገንዘብም በየወሩ ያድሎታል። ዜጎች ቢቸገሩ ዘና ብለው የሚከፍሉት 5 ሳንቲም ወለድ የማይታሰብበት የገንዘብ ብድር ይመቻችላቸዋል። ቤት መገንባት ከፈለጉ ነፃ መሬት፣ መገንቢያ ከሌሎት ደግሞ መንግስት ከሚገነባቸው የህዝብ ቤቶች አንዱን ያበረክቶሎታል። ወላጅ አልባ ህፃናት የሳዳም መንግስት እናትም አባትም ሆኖ አንቀባሮ ያሳድጋቸዋል። በእርሳቸው አስተዳደር ስራ አጥነት ታሪክ መራር ወንጀል ነበር። ዜጎች የኤሌክትሪክ የውሃና የነዳጅ ወጪ የሚያሳስባቸው ጉዳይ አልነበረም።
በእርሳቸው ዘመን ኢራቅ እንዲህ ነበር የምትኖረው። ታዲያ ይሄ አምባገነን ከሆነ የትኛው ስራ ነው ዲሞክራሲ የሚያስብለው? እርግጥ ነው የሳዳም አስተዳደር ተቆጥሮ የማያልቅ በጎ ተግባራት ቢኖሩትም ችግሮች ነበሩበት። እሳቸው በሚመሯት ኢራቅ ከ60 እስከ 65 በመቶ የሺአ እና ከ30 እስከ 35 በመቶ ሱኒ ሙስሊሞች ይኖራሉ። ሳዳም ሁሴን ደግሞ ቲክሪቲ ከተባለች የኢራቅ ግዛት የተገኙ ሱኒ ናቸው። ይህ ታዲያ በተወሰኑ ዘንድም ተቃውሞ እንዲገጥማቸው አድርጓል። ለ8 ዓመታት የዘለቀው ከጎረቤት ሀገር ኢራን ጋር የገቡት ጦርነትም በታሪክ የኢራቅ ግዛት ነች የሚሏት ኩዌት መውረሯን ሌላኛው የሚያስወቅሳቸው ጉዳይ ነው። ነገር ግን ያለው ባለው ቀርቶ ሰውየው ለሀገራቸውና ለሕዝባቸው ማች ነበሩ። የሳዳም ሁሴን አስተዳደር ከህዝቡ አልፎ ወንድሞቼ ለሚላቸው ፍልስጤማውያን የገንዘብ የጦር መሳሪያና የሰራዊት ድጋፍም ያደርጋል። በጦርነቱ ተጎጂ ለሆኑት ፍልስጤማውያን ለእያንዳንዳቸው ከ10 እስከ 15000 ዶላርም የገንዘብ ድጋፍ ለመሰረተ ልማት ግንባታም ከሚል ተጨማሪ ገንዘብ ጋርም በስጦታ መልክ ያበረክትላቸው ነበር። ምዕራባውያን ሽብርተኛ ብለው ፈረጁት እንጂ በእርሳቸው አስተዳደር ኢራቅን በዘመናዊነት ወታደራዊ ኃይል፣ በኢኮኖሚ፣ በተማረ የሰው ኃይልና ጥራት ባለው የዜጎች አኗኗር ከአረብ ሀገራት የሚስተካከላት አልነበረም። አፍሪካን ብትሆን እያደረጉላትን የምትረሳ ሆና እንጂ ሳዳም ሁሴን የምዕራቡ ዓለም ቀኝ አገዛዝን በመቃወም ለነጻነታቸው ለሚታገሉ የአፍሪካ ሀገራት የገንዘብና ወታደራዊ ድጋፍም አድርገውላቸዋል። እርሳቸው ለኔልሰን ማንዴላ ደቡብ አፍሪካም የጸረ አፓርታይድ እንቅስቃሴም ቀደምት ደጋፊ ነበሩ። በሳዳም የአገዛዝ ዘመን ብዙ አፍሪካውያን ዶክተሮችና መሐንዲሶች በባግዳድ ከፍተኛ ዩኒቨርሲቲዎች ሰልጥነዋል። ውለታቸውን ረስተን እንጂ እርሳቸው ስንራብ በምግብ ስንታመም በመድኃኒት ስንቸገር በገንዘብ የረዱን ትልቅ ባለውለታችን ነበሩ። ሳዳም ሁሴን ወደ ስልጣን ሲመጡ ማንበብና መጻፍ የሚችሉ ኢራቃውያን ከ40 በመቶ በታች ነበሩ። በእርሳቸው ዘመን ታዲያ 85 ከመቶ የኢራቅ ሕዝብ ቀለም የዘለቀው አዋቂ ነበር። ከእርሳቸው በፊት ኢራቅ አንድነቷን አጥታ በእርስ በርስ ጦርነት የምትማሰን የመንግስት ባለስልጣናት የምዕራባውያን አሽከር ሆነው የሀገራቸውን ሀብት ለማዘረፍ የሚመሳጠሩበት ነበረች። ሳዳም ሁሴን ሲመጡ ፍቅር የሚገዛው በፍቅር ጉልበተኛ ነኝ ያለውን በጉልበት ስርዓትም አስይዘው ይመሩትም ጀመር። በእርሳቸው ዘመን የመንግስት ሰራተኛ መሆን ከባድ ኃላፊነት፣ ወታደር መሆን ደግሞ ክብር እንደነበር ይነገራል። በሳዳሟ ኢራቅ ልጆች የፈጣሪ በረከቶች ናቸው። እርሶ ይውለዱ እንጂ ወጪዎትን መንግስት ይጋራውሎታል። ታዲያ ዛሬ ሁሉም ነገር በነበር ቀርቷል። ሳዳም ሁሴን በድህነት ነው ያደጉት። የኢራቅ ተራ ዜጋ መሆን የሚያደርሰው ጫናን ጠንቅቀው ይረዳሉ። እርሳቸው ወደ ስልጣን ከመምጣታቸው በፊት ኢራቅ ውስጥ የተንደላደለ ኑሮ የሚኖሩት ጥቂት ከላይ ያሉት የመንግስት ባለስልጣናት ብቻ ነበሩ። እርሳቸው ሲመጡ የሀገሪቱ ሀብት የሁሉም ዜጎች ነው አሉ። ድሃው ማህበረሰብ በልቶ ጠግቦ ማደር ጀመረ። ሳዳም ሁሴን ነጮች በአረብ ሀገራት ውስጥ ጉዳይ ገብተው መዶለታቸውን አጥብቀው ይቃወማሉ። በዚህም የአረብ ሀገራት አንድ ሆነው የምዕራባውያን ተጽዕኖ እንዲቃወሙም ለማድረግ የጀመሩት እንቅስቃሴ አሜሪካና አጋሮቿ አልወደዱላቸውም። ሰውየው ይባስ ብለው ኢራቅ በጦር መሳሪያ ራሷን እንድትችል ታንክ፣ ሚሳኤሎችና የኬሚካል መሳሪያዎችን የምታመርትበት የተራቀቀ ወታደራዊ ኢንዱስትሪዎችን ገንብተው አስመረቁ። ታዲያ እኔ ጠላቶቻቸው ከንፈር ነከሱባቸው። በ1991 ከኩዌት ጋር የነበረው ጦርነትን ተከትሎ አሜሪካ ስጋት ውስጥ የከተተቻቸውን ሀገር ኢራቅን በቦምብ ስትደበድብ የመንግስታቱ ድርጅት ኢራቅ ላይ ከባድ ማዕቀብን ጣሉ። እነዚህ ማዕቀቦች የኢራቅን ኢኮኖሚ ቢያዳክሙትም በቀላሉ እጅ የማይሰጡ ሳዳም ሁሴን ለምዕራባውያን አንገዛም አሉ። እንደ አውሮፓውያኑ አቆጣጠር በ2003 አሜሪካና አጋሮቿ ሰውየውን ለመገላገልም የመጨረሻ ያሉትን እቅድ አወጡ። በ2003 የአሜሪካው ፕሬዝዳንት ጆርጅ ቡሽ ከመንግስቱ ድርጅት ጋር አብረው ሳዳምን ጅምላ ጨራሽ መሳሪያ ኢራቅ እንድትታጠቅ አድርጓል በሚል ከሰው ወረራ ጀመሩ። በወቅቱ ክሳቸው ውሸት መሆኑ ቢረጋገጥም ሌላ ኢላማ የነበረው ወረራ ሊቆም ግን አልቻለም። የፖለቲካ ተንታኞች ወረራው ሳዳምን ከስልጣን በማንሳት ኢራቅን ለመቆጣጠር እየተጠነሰሰ ሴራ ነው ይላሉ። ከወረራው በኋላ የአሜሪካ ኩባንያዎች የኢራቅን የነዳጅ ምርት ለማስተዳደር የሚያደርጉትን ርብርብ ለተመለከተ እውነት ያስብላል። በመጨረሻም እንደ አውሮፓውያኑ አቆጣጠር በ2006 በውስጥ ተቃዋሚዎች እርዳታ ሳዳም ሁሴንና ሌሎች የኢራቅ ከፍተኛ አመራሮች ተይዘው ለፍርድ ቀረቡ። መዝገቡ ላይ የሰፈረው ክስም ማስረጃ ባይኖረውም በግፈኞች እጅ የወደቁት ሳዳም የሞት ፍርድ በግፍ ተፈረደባቸው። መላው ሀገራትን ባስቆጣ መልኩ በአረፋ በዓል ዕለትም ፍርዳቸውን እንዲቀበሉ ተደረገ።
ከእርሳቸው በኋላም ኢራቅ ፈራርሳ በሰላም እጦት የምትሰቃይ የአሸባሪዎች መፈልፊያም ሆናለች። በሳዳም ሁሴን ዘመን ከኢራቅ ዋና ከተማ ከሆነችው ባግዳድ በዘመናዊነት ስሟ ከኒውዮርክም ከዱባይም በላይ ነበር። ዛሬ ላይ የግርማ ሞገሷ አጥፍታ ፍርስራሽ ሆናለች። እርሳቸው በሕይወት እያሉ አንድ የኢራቅ ዲናር በ3 የአሜሪካን ዶላር ይመረዘር ነበር። ዛሬ እርሳቸው የሉምና $1 1310 የኢራቅ ዲናር ይወጣዋል። ዛሬ ላይ ኢራቅ ከጦርነት የተረፈ ጥሩ መሰረተ ልማት አላት ካለን አብዛኞቹ ያስገነቡት ሳዳም ሁሴን ናቸው። ይሁንና ዛሬ ኢራቅን አቧሯን አራግፈው ወደ ቀደምት ማንነቷ ሊመልሷት የሚተጉ አብዛኛውን ሰላሟን መልሰው ኑ ጎብኙን የሚሉ ቆራጥ ልጆች ግን አግኝታለች። ኢራቃውያን እንግዳ ተቀብለው በፍቅር ማስተናገዱን ይችሉበታል። እኛም ታዲያ ጥሪያቸውን ተቀብለን የተወሰኑ ቦታዎችን በመጎብኘት ፕሮግራማችንን እንቋጨው። የትምህርት የአስትሮኖሚና የሳይንስ ማዕከል የነበረችው ባቢሎን ዝናዋን በታሪክም በእምነትም እንደሰሙ ባለሙሉ ተስፋ ነን። ታዲያ የስልጣኔዎች ማሳያ የሆነችው ከተማ በዘመናዊነት ኢራቅ በባቢሎን ግዛት ውስጥም ትገኛለች። የብዙ ስልጣኔዎች መፍለቂያ የሆነችው እቺ ከተማ የኤፍራጥስ ወንዝ ዳርቻ ላይ የተገነባች ሲሆን ጥንታውያኑ በባቢሎን ለዓለም ቀድመው የአስትሮኖሚ የጊዜ መቁጠሪያ ካላንደርን፣ የሂሳብና የሕክምና እውቀትን ያስተማሩ ናቸው። የባቢሎን ተጽዕኖ ዛሬም ድረስ በሕግ፣ በሳይንስ፣ በስነ ህንጻና በታሪክ ውስጥም ጉልህ ሚናን ይጫወታል። የሰው ልጆች ስኬትና ጥንታዊ ስልጣኔ ምልክት የሆነው የባቢሎን ከተማ ፍርስራሾች ትልቅ ታሪክን ይዘው ዩኔስኮ ቅርስነት ውስጥም ተመዝግበዋል። የሚመለከቱት ግንብ ዚጓራት ኦፍ ኡር ይባላል። ይህም ከ2100 ዓመት ዓለም በጥንታውያኑ ሰመራውያን የተገነባ እንደሆነም ይነገርለታል። አርኪኦሎጂስቶች በነስሪ አቅራቢያ የሚገኘው ይህ መዋቅር የሜሶፖታሚያን ስልጣኔ ፍንጭ ይሰጣል ይላሉ። የበረሃ ምሽግ እየተባለች የምትጠራው ሀትራ በሰሜናዊ ኢራቅ የምትገኝ ጥንታዊ ከተማ ስትሆን በቀዳሚነትም በፓርታ ኢምፓየር ምሽግም ትሆን ዘንድ የተገነባች እንደሆነችም በኋላ ላይም የሮማን ኢምፓየር ፋርስንና አረቢያንን የምታገናኝ የሃይማኖትና የንግድ ማዕከል ሆና ታገለግል ነበር። ይቺ ከተማ በግዙፍ ቤተ መቅደሶቿ ከተማዋን ለመጠበቅም በተገነቡ የመከላከያ ግንቦቿ እንዲሁም ልዩ በሆነው ኪነ ህንፃዋም ትታወቃለች። ዛሬ ላይ የኢራቅ የቱሪስት መስህብም ሆና ታገለግላለች። ታላቁን የሳምራ መስጂድ የመጨረሻ መዳረሻችን እናደርገዋለን። በ9ኛው ክፍለ ዘመን የተገነባው ይህ መስጂድም በአንድ ወቅት ዓለም ላይ ካሉ መስጂዶች ትልቁ ነበር። መስጂዱ በጊዜ ሂደት በተለያዩ ክፍሎች ላይ ከፍተኛ ጉዳት ቢደርስበትም የሚመለከቱት 52 ከፍታ ያለው ሚናራት ጸንቶ በመቆምም የኢራቅ ኢስላማዊ ቅርስ ምልክት ሆነዋል። ውድ የቻናላችን ተከታታዮች አብራችሁን ስለነበራችሁ ከልብ አድርገን አመሰግነን። መልካም ጊዜ ይሁንላችሁ።